ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ አንድ ክፍል ነው ማነበው። በዚህ አንድ ክፍል እግዚአብሔር አባት ይናገረናል። ጌታ የተመሰገነ ይሁን። ስለ አንድ ጉዳይ ነው ዛሬ ሳስብ የዋልኩትም ወደ ውስጤ ሲመላለስ የነበረውም ምንድነው መሰላችሁ? እሱ ነገር በዘመናት መካከል እኔ ያለፉትን 30 ዓመታት ኦልሞስት ከጌታ ጋር በሄድንባቸው የህይወት ጉዞዎች በጣም የጠቀመኝ በጣም ስደክም የበረታውበት ብዥታ ውስጥ ስገባ ብዥታዬ የጠፋበት ጉልበትን አቅምም ያገኘሁበት ምትትት ያለ ስሜት ሲሰማኝ ከዛ ከተዛባውና ከተረበሸው ስሜት ውስጥ የወጣሁበት ከድካም የበረታውበት ከመውደቅ የተነሳሁበት ከመንገዳገድ ተደግፌ የቆምኩበት ጥርት ያለ እይታ እንዲኖረኝ ያደረገኝ የእግዚአብሔር ምክር ነው። እግዚአብሔር መክሮኝ ነው። የእግዚአብሔር ምክር በጣም የሚገርም ነው። በቃ ጸጥ ረጭ ነው የሚያረጋችሁ። እግዚአብሔር ሲመክር ቀስ ብሎ ይመክራል። በቃ ታሪካችሁ ዘመናችሁ ሁሉ እንደዚህ ይቀየራል። በጣም እንቀሸቀሽ የነበረባቸው ወራቶች ነበሩ። በተለይ የመጀመሪያዎቹ ወደ ጌታ የመጣሁባቸው ወራቶች በጣም ነበረ ከሰዎች ጋር የምገናኘው። ብዙ ሰዎችን እገናኝ ነበር፣ ከሰዎች ጋር አወራ ነበረ። በተለይ ደግሞ አገልጋዮች ናቸው ብዬ ያመንኩባቸውንና ያቃሉ ብዬ ያሰብኳቸው ሰዎች ስርስርል ነበር። ለምን? እነሱ ከኔ ቀድመው ስለመጡ የተሻለ እይታና ዕውቀት የተሻለ መረዳት አላቸው ብዬ አስብ ስለነበር አንዳች ነገር ቢሰጡኝ ከነሱ ብዬ ቢያሳዩኝ ብዬ አስብ ስለነበር። ምክንያቱም ሲመጡ የእግዚአብሔር መንፈስ ማታ ተናግሮኝ ምናምን ይሉኛል። ስለዚህ እነዚህ የሚናገራቸው ሰዎች በጣም ለኔ ያስፈልጉኝ ነበርና ምንድነው የሚናገራቸው? ተኝቼ በጀርባዬ እንደዚህ ለጥ ብዬ መኝታዬ ላይ እግዚአብሔርና የሚሉ ናቸው። በቃ ይሄን በጣም ፈልገዋለሁ። ምክንያቱም እኔ ምንም ተኝቼ የሚናገረኝ ነገር አልነበረም። ዱካክ ነበር ድሮ የሚጫወትብኝና ተኝቼ እግዚአብሔር መንፈስ ምናምን በጣም የሚገርም ነገር ነው። ፍለጋዬ በጣም ብዙ ነበር እና በጣም እነሱን በፈለኩ ቁጥር ግን ማበዴ፣ መቸገሬ፣ ክፍተቶቼ እየጨመሩ ነው የመጡት። እንደውም በጣም ግራ እየተጋባው እየደነገጥኩ የማልፈልገውን ነገር ሰምቼ ተረብሼ የምውልባቸው ጊዜዎች ነበሩ። ሰብሰብ ሲሉ ፖለቲካ ያወራሉ። ሰብሰብ ሲሉ ቸርች ደርቲ ጌም ያወራሉ፣ የቸርች ፖለቲካ። ሰብሰብ ሲባል ስለ አገልጋይ ያወራሉ፣ እኔ እርብሽ ያደርገኛል። ሰብሰብ ሲሉ ሰዎች ያወዳድራሉ፣ እርብሽ ያደርገኛል። ሰብሰብ ሲሉ ስለ ውጭ ሀገር ያወራሉ፣ እርብሽ ያደርገኛል። እነሱ ደስ ብሏቸው እንጂ ያረጉ ይብራቃቸው እንደርችት እየተኮሰ የሚያወሩት ነገር እኔን አውከኛል፣ እርብሽ ሰላሜን ያሳጣኛል። ስለ ኑሮ አውርተው ስለ ቤት አውርተው ስለ መንግስት ስለ ቦታ አውርተው እኔ እረበሻለሁ። እንዴ ምን ሆኜ ነው የምረበሸው? ሰዎች ስለ ደህና ነገር ስለምናምን ስለ ገንዘብ አውርተው እኔ ለምን እረበሻለሁ? ስለ ቤት አውርተው እኔ ለምን እረበሻለሁ? ስለሆኑ አገልጋዮችን አወዳደው ለምንድን ነው የምረበሸው? ለካ ይሄ የሚረብሸኝ ነገር ጤነኛ ፕሌስ ላይ አለመሆኔ ነው የሚያሳየው። ቦታው ልክ አይደለም። እኔ የተጠራውበት በጠራትና እየተገኘውበት ያለው ቦታ ልክ አይደለም። ባዶነት እንዲሰማኝ እርብሽ እንዲያረገኝ የሚያደርግ ቦታ ላይ እንድውል የእግዚአብሔር ፈቃድ አልነበር። ጸጥ ረጭ ብዬ ጌታን አግኝቼው በጣም ደስ ብሎኝ የጀመርኩትን መንገድ ነው እኮ እንደዚህ የሆነብኝ። እርብሽብሽብሽ ያለ ህይወት ውስጥ ገብቻለሁ። እና ወዴት ትሄዳላችሁ? ማረፊያ ብላችሁ ቤተክርስቲያን ሄዳችሁ ቤተክርስቲያን መረበሻ ከሆነችባችሁ ቤተክርስቲያን መጣችሁ ተስፋ ቆርጣችሁ የምትሄዱ ከሆነ አዝናችሁ የምትሄዱ ከሆነ አልቅሳችሁ ተከፍታችሁ ብትሄዱ ባዶነት እንዲሰማችሁ የኔ ኑሮ ነው እንዴ ብላችሁ እንድትሄዱ ከተደረጋችሁ የት ትሄዳላችሁ? ወደ መጣችሁበት፣ ወደዛው ፍርሃት፣ ወደዛው ጭንቀት፣ ወደዛው ጨለማ፣ ወደዛው ስጋት፣ ወደዛው ጭንቀት፣ ወደዛው ሞትን ወደ መናፈቅ ወዴት ይኬዳል? እንደዚህ አይነት ሁኔታ ውስጥ ስትገቡ፣ እንደዚህ አይነት ችግር ውስጥ ስትገቡ ግር ሲላችሁ ህይወታችሁን እንድትጠሉት የሚያደርግ ነገር ማየት ስትጀምሩ፣ መስማት ስትጀምሩ፣ እንደሱ አይነት ስሜት ሲሰማችሁ የማትነቅሉት ነገር የሆነ ቦታ ተሰክቶባችሁ ሲምቦለቦል ፍላጻ ተገኝታችሁ ፍላጻ የሆነ የጠላት ፍላጻ አግኝቷችኋል። እሳት ፍላጻው ጫፉ ላይ እሳት አለው። ትንገበገባላችሁ። ያወሯችሁ ሰዎች የሉም። እናንተ ውስጥ ግረብሸዋል። ባዶነት ይሰማችኋል። መጨነቅ ይሰማችኋል። ፍርሃት ይሰማችኋል። ስጋት ውስጥ ገባላችሁ። ንዴት ውስጥ ገባላችሁ። ምንም ማድረግ አትችሉም። በቃ ጭንቅም ጌታ እንደዚህ እንድንሆን ነው የጠራን አይደል? ስለዚህ እኔ በአንድ ቃል ገላገለኝ። እዛኔ ሳሙኤል 10ኛው ምዕራፍ ላይ ታስታውሳላችሁ።
ሳኦል የመጀመሪያ ቅባቱን ሲያገኝ ወጣው፣ ቀባው። ሳኦል አህያ ሊፈልግ ነበር የመጣው። ከዛ በኋላ ስትወጣ ሰዎች ያገኙሃል፣ አህዮች እንደተገኙ ይነግሩሃል አለው። ወጣ። ከዛ ሄደና የነቢያት ጉባኤ ታገኛለህ፣ የእግዚአብሔር መንፈስ ይወርድብሃል አለው። ከነሱ ጋር ትንቢትና እንደሌላ ሰው ሆነ ትለወጣለህ አለው። ነገርህን ሁሉ የሚለዋወጠው የእግዚአብሔር መንፈስ። የሰማኝ አሜን ይበል። ስለዚህ አገልጋይ አይደለም፣ አዎ። ሰንበዴ አይደለም፣ አዎ። እነዚህ ሰርክሎች አይደሉም፣ አዎ። ስለዚህ ዋናው እንደሌላ ሰው የሚያደርገኝ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ እንዴት ላገኘው? እሱን ለማግኘት ምን ማድረግ አለብኝ? ጌታዊ ስለው ጥሞና አለኝ። ጌታ ጥሞና ውሰድ። እኔ የተረፍኩበትን ነው የምነግራችሁ። ድሮ ይሄው ዋሴ ምስክር አለ፣ ያልሞተ ሰው ጉድጓድ ውስጥ ጠጠር ላይ ተንበርክኬ መጽሐፍ ቅዱሴን እስክሪብቶዬን ደብተሬን ይዤ አልበላም አልጠጣም በእግዚአብሔር ፊት ጊዜ ወስጄ ጥሞና። እስቲ በሉት ጥሞና ውሰዱ። ጥሞና ያስፈልጋል። በህይወታችሁ በጣም የበታችነት የሚሰማችሁ ከሆነ፣ ጌታን እያመለካችሁ ባዶነት የሚሰማችሁ ከሆነ፣ መከፋት ውስጥ ከሆነ ያላችሁት፣ ብዥ ካለባችሁ፣ የተበለጣችሁ መስሏችሁ፣ የተቀደማችሁ መስሏችሁ፣ የሆነ ነገር ሚስ ያረጋችሁ መስሏችሁ፣ ክፍተት ውስጣችሁ ካለ፣ ሰላም ከሌላችሁ፣ ጭንቀት ውስጥ ከሆነ ያላችሁት፣ የምትሄዱበት ሁሉ ለእናንተ ኮንፈርት ሚነሳችሁ ከሆነ፣ የሚረብሻችሁ ከሆነ፣ ሄዳችሁ የምታገኙት ሰው፣ አብራችሁት የምትበሉት ሰው፣ የምትጠጡት ሰው አታችሁ ከሆነ፣ ግራ ገብቷችሁ ከሆነ፣ የሄዳችሁበት ቦታ ሁሉ በቃ የግድ ማድረግ ስላለባችሁ ብቻ እያረጋችሁ የምትኖሩ ሰዎች እኔ ልምከራችሁ፣ ጥሞና ውሰዱ። ጥሞና ምንድን ነው? በጥሞና ውስጥ ምንድን ነው የምናደርገው? በጥሞና ውስጥ የምናደርገው አንደኛ እንጸልያለን። ጥሞና በጣም ተረጋግተን ብቻችንን የምንሆንበት ማለት ነው። ሰው ማንጨምርበት። ከጌታ ጋር ብቻችሁን ሆናችሁ ታውቃላችሁ? ዛሬ በየአደባባዩ ብዙ ሺዎች ያሉበት ቦታ የምትዩ ሴትዮና ሰውዬ ብቻህን ሆነ ታውቃለህ ወይ? ተፈታትሻችሁ ታውቃላችሁ? ፈትሽ ተፈታትሽ ተቀላል። ጥሞና ጸሎት። በጥሞና ሰዓት ምንድነው የምናደርገው? እንጸልያለን። ምንድነው ጸሎታችን ርዕስ የሚሆነው? የመጀመሪያው እግዚአብሔርን እንዴት እንደምንወደው እንነግረዋለን። ገንዘብ እንዴት እንደምንወድ አይደለም፣ እጮኛ እንዴት እንደምንወድ አይደለም፣ ጓደኞቻችን እንዴት እንደምንወድ አይደለም፣ ሀገራችን እንዴት እንደምንወድ አይደለም። ራሱ እግዚአብሔርን እንዴት እንደምትወዱት ንገሩት። ትወዱታላችሁ? የማትወዱትን እንዴት ነው እንዲያሳርፋችሁ የምትጠብቁት? የማትወዱትን እናንተ ህይወት ላይ እንዴት ይሰራል? እንዴት እንደምትወዱት። አንተ ከሁሉም ነገር በላይ ነህ። አንተ እኮ ትበልጥብኛለህ። እዛው ጉድጓድ ውስጥ የማይባል ነው የምለው። ሁሉም ነገር ተጠቅሎ ቢያልፍ ቢጠፋ አንተን ግን እወድሃለሁ የኔ ጌታ በሉና አመስግኑት። እንደምትወዱት ንገሩት። ጌታን ያገኛችሁበትን ቀን አስቡና የነበራችሁበትን ሁኔታ አስቡትና በመዳናችሁ የተደነቃችሁ እንደገና አመስግኑት። ጥሞና ላይ የሚሰራው ጥሞና ማለት ቁጭ ብለ የቤት ኪራዩን የልጆች ትምህርት ቤቱን ወጪውን የምትደምርበት ሰዓት አይደል። ብዙ ሰው ጥሞና ይመስል ይደምራል። ተሰብስቦ ደምሮ ወይ ብሎ ተጨንቆ የባሰ ተጨንቆ ግድንግድ አለወሎ ድንጋይ ተሸክሞ ይነሳ ኖ። ጥሞና እግዚአብሔርን እንደምንወደው የምንነግርበት፣ ጥሞና በመዳናችን የምንደሰትበት፣ እዚች ጋር ፍግም ብል ነገር ሁሉ ቢጠፋ ሂዶ ማይ እንደምንልበት፣ በመዳናችን የምንደሰትበት፣ ሐሴት የምናደርግበት። ክርስቶስን ለማግኘታችሁ ምስጋና አቅርባችሁ ታውቃላችሁ? ለመዳናችሁ አያችሁ። አሁን ቀድም ያልኳችሁ ረብሻዎች፣ ሁከቶች፣ ብስጭቶች፣ ንዴቶች፣ ምቀኝነቶች ውስጣችሁ መጥፎ ባድ ፊሊንጎች የመጡት የመዳኑ ጉዳይ ሲጠፋ ማለት እንዴት ቦታ ኬት አምጥቶ ገብቶ እንደሱ አደረገኝ። አይገርማችሁም? ለካ የቀረብናቸው ነገሮች የሚመጡት ወደ ህይወታችን እኛ ውስጥ ያለውን ነገር ዞር ሊያደርጉት፣ እኛ ውስጥ ያለው መደነቃችንን መገረማችንን አቤት መዳኔ ብለን ተደንቀን ተደስተን ሐሴት አድርገን ገና ሳንጨርስ
ሌላ ፍርሃት ውስጥ ገብተናል። ጥሞና ያዙ። ብቻችሁን ከጌታ ጋር ሁኑና ተወዱታላችሁ ወይ? እንደምትወዱት ንገሩት። እንዴት እንደምትወዱት ከፈለጋችሁ 30 ደቂቃ ያዙ፣ ከፈለጋችሁ 1 ሰዓት ያዙ፣ ከፈለጋችሁ 2 ሰዓት ያዙ፣ ብቻ ባላችሁ ጊዜ። ምክንያቱም ይሄ አየር ሰዓት በጣም ብዙ ሰዓት ይወስድብናል አይደል? እኔ አሁን አንዳንዴ ከልጄ ጋር እንፈታተሻለን ስክሪን ታይሙን ምናምን ብዙ ሰዓት ወስድብናል። ምን ሰጣችሁ ሲባል ምንም፣ ምን ወሰደባችሁ ሲባል ብዙ፣ ምን አገኘን ሲባል ምን ጥቂት ነገር የተወሰደብስ በጣም ብዙ። እስቲ ከጌታ ጋር የዚህ ሳምንት አሳይመንት ልስጣችሁ። ብቻችሁ ነው የምትሆኑበት። ቁልፍ አድርጋችሁ ወይ ጥግ ስር የሚቆለፍ አስቸጋሪ ነው ኢትዮጵያ ውስጥ እየተኖረ። እኔ አሁን ይሄን ትምህርት ለማስተማር ቆልፍ ምናምን አይደለ። ከቻልክ ሞባይልህን ቆልፍ አጥፋው። ይሄኛው አንደኛ በሽታ ይሄ ነው። የሚንኳኳው ሳላት ስለሚል እሱን ቆልፍ አጥፋው እንዳይንኳኳ። ቤት ቢቆለፍ ቤት ከሌለ ይሄን ቆልፈህ የሆነ ጥግ ስር ሂድና ካፌ ሊሆን ይችላል፣ የሆነ በረዳ ላይ ሊሆን ይችላል፣ ወይ የሆነ ሜዳ አሁን ነው እግዚአብሔር መንግስት ይሰራልን አለ አይደል? መናፈሻም ሊሆን ይችላል። የሆነ ጥግ ስር ሄደህ ወንበሯ ላይ ቁጭ ብለህ እግርህን አነባብረህ ቁጭ ብለህ እንዴት እንደምትወደው ንገረው። እነዚህ ረባሾችን የሚያውኩህን ሰርክል ውስጥ መግባትህን አቁምና እየሄድክ እየገባ ጭቃ በጭቃ ሆነ ከምትወጥበት ሰርክል ውጣና ብቻህን ከእግዚአብሔር ጋር ሁንና እንዴት እንደምትወደው ንገር። በመዳንህ ተደሰት። የዳንክባትን ቀን የጌታ ብርሃን ጌታን ስታገኝና ስትድን ምንድነው የሆንከው? ገብቶሃል? ለተቀበሉት እኮ ሁሉ በስሙ ለሚያምኑት ለነዚህ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው ዮሐንስ ወንጌል ምዕራፍ 1:12። እሱን የሰጠህን ጌታን አመስግነው። ልጅ ነኝ እኮ እኔ። የማ ልጅ? ይሄን ሰማይ ይሄን ምድር የፈጠረ የሁሉ ባለቤት፣ በአንድ ጊዜ በሁሉ ስፍራ የሚገኝ አሁን የቱ ጋር እንዳለው የሚያውቅ የእሱ ልጅ። ገረመህ እንዴ ከበለስ በታች ሆነ አየው ስላልኩ ያለው ጌታ የት ጋር ቁጭ እንዳለን አሁን የት ጋር እንዳለን ያውቃል አያውቅም? አይቻለሁ ከበለስ በታች እንደተባለው ያያችኋል። የትም በለስ በታች ሂድ፣ ግራሩ ስር ሁን፣ ቤትህ ሁን፣ ውጪ ሁን፣ የሆነ ቦታ ሁንና ብቻችሁን ሁን። አትዘበራርቅ። ብቻህን ሁንና እስቲ አዋራው። እኔ የማመልከው እንደዚህ አይነት ሕያው የሆነ አምላክ። እኔ ከነበርኩበት ብዥታና ከግርግር ከወከባ ከመተዛዘል ያወጣኝ ይሄ እውነት ነው። ብርሃን ነው፣ ጥሞና ነው። ምንም ነው ማልፈራው። እግዚአብሔር ይመስገን። ያለ ሰው መንቀሳቀስ የማይችል በየሰፈሩ አገር ህዝብ ጓደኛ የነበረው ብቻውን መኖር የማይችል የሚመስል ሰውዬ ከዛም ጋር ነው አሁን የለም። ዋናው ተይዟል። ክብር ለእግዚአብሔር ይሁን። የዳንኩባትን ቀን እገረምባታለሁ። ትናንት ትመስለኛለች ለኔ። ዙር ብዬ ሳያት ትናንትና ማታ የሆነ ይመስለኛል። ሁልጊዜ እሱ ንክ ታስበዋለሁ። ጸንቼ መቆም ቻልኩ። ጥሞና። ፍርሃት ውስጥ አላችሁ? ከዕድሜ ኩዮቻችሁ ጋር ስትሆኑ ትፈራላችሁ? ጭንቅ ይላችኋል? የወደቃችሁ ይመስላችኋል? ነገር የተበላሸባችሁ ይመስላችኋል? የተጣላችሁ ይመስላችኋል? ባዶ የሆናችሁ ይመስላችኋል? እናንተ የእግዚአብሔር ልጆች እሱን በመቀበል ልጅ የሆናችሁ አሁን ጌታ የሚሰጣችሁ ነገር የለም። የሆነላችሁን ነገር እንዲበራላችሁ የሚፈልገው። እዚህ ጋር ለምን ቆምኩ መሰላችሁ? እንዲበራላችሁ፣ የእግዚአብሔር ብርሃን እናንተ እንዲያገኛችሁ፣ የእግዚአብሔር እውነት እንዲያገኛችሁ። በያላችሁበት ስፍራ ጥሞና ይኖራችሁ። ጥሞና ቸሌለም ይጠቅማል። ጥሞና የሚጠቅምህ አንደኛ ከእንደዚህ አይነት ሁከት ውስጥ እንድትወጣ ያደርጋል። ከውድድር ህይወት ውስጥ እንድትወጣ ያደርጋል። ከወከባ ህይወት ውስጥ እንድትወጣ ያደርጋል። ከመተዛዘል ህይወት ውስጥ እንድትወጣ ያደርጋል። ጽድት ብለህ ከጌታ ጋር ጤናማ ህይወት እንዲኖር ያደርጋል። በልቶ ካጅ እንዳትሆን ያደርጋል። አመስጋኝ እንድትሆን ያደርጋል። እግዚአብሔርን የምታመሰግን በደህንነት የምትደነቅ ሰው እንድትሆን ያደርጋል። እግዚአብሔርን እንድታመሰግን ያደርጋል። እንድትጸልይ ያደርጋል። እንድትቀደስ ንጹህ እንድትሆን ያደርጋል። ይሄንን እያሰብክ አትጠራጠር። ቆሻሻ ቦታ ሄደህ መተኛት አትችልም። የተደረገ መዳንህ እየደነቀ ጌታን ሐሴት እያረክ እንዴት እንደምትወደው እየነገርከው በመዳንህ እየተደነቅ መዳንህ እየገረመ ልጅነትህ እየገረመ ሐሴት እያረክ ስትኖር እመነኝ ህይወትህ መለወጥ ይጀምራል።
አንዳንድ ሰዎች ህይወቴ አይለወጥም፣ እስቲ ህይወቴ እንዲለወጥ የሆነ ፓወር ይላል። ፓወር እና ቁጭ ብሎ የሚደነዝዝ ነገር እየጠበቁ አሉ። የሆነ እንትን ላይ ያለ አሁን አንዳንድ ቪዲዮ የሚሰሩ ሰዎች አይቻለው። መብረቅ መብረቅ ከመድረክ ላይ እኔ መብረቅ እንደመበረቅ እንደዚህ ብርቅ እንዳረግ ይል እኔ ሁሉ መብረቄ ይሄ ነው የእግዚአብሔር ቃል። ይሄ መብረቅ ካላገኘ ሌላው መብረቅ በኤዲቲንግ ነው የሚሰራው። እሱም ቪዲዮ ላይ እንሰራልሃለን ከፈለከው በብሉ እንሰራልሃለን፣ በየሎ እንሰራልሃለን። ይሰራል። መብረቅ አይደለም። ጥሞና ምንድነው? ረጋ ብሎ ስክን ብሎ ወደ ውጪ ማየትን ትቶ ወደ ውስጥ እያዩ ከውጪ የሰሙትን አግበስሶ ወደ ውስጥ መክተትቶ ውስጥ ከውጪ የመጣውን በሙሉ አስወጥቶ ትክክለኛውን እውነተኛውን ጌታ ወደ ውስጥ አስገብቶ እንዴት እንደሚወዱት መንገር ነው። ከዛ እንዴት በመዳኑ መደነቅ ነው፣ መደሰት ነው፣ ሐሴት ማድረግ ነው፣ ማመስገን ነው። ከዛ ይሄ ህይወት ያንተ ሆነ ማለት ዴይ ቱ ዴይ በየጊዜው ይሄንን ስትለማመደው እንዴ ወይ አንዴ በልታችሁ ነው እንዴ ሳምንት የምትውሉት ሳምንት የምትኖሩት? ለምንድነው ደግማችሁ የምትበሉት? ለመኖር ስለሚያስፈልጋችሁ አይደል እንዴ? መንፈሳዊ ህይወትም እንደሱ ጸጥ ለጥ ብለህ ማደግ ከፈለክ ለዚህ እኮ ነው ጴጥሮስ ጌታ ቸር መሆኑን ቀምሳችሁ አይታችሁ እንደሆነ ለመዳን ይላል። ለመዳን እንድታድጉ ማደግ የሚባል ነገር አለ። መንፈሳዊ ሰፈር መጥቶ መዳን ብቻ አይደለም ማደግ የሚባል ነገር። ለማደግ ምን ላድርግ? ጥሞና ያዝ። ለማደግ ምን ላድርግ? እግዚአብሔርን ወደደው። ለማደግ ምን ላድርግ? እግዚአብሔርን አመስግነው። ለማደግ ምን ላድርግ? መጽሐፍ ቅዱስ ክፈትና አንብብ፣ አጥና። የእግዚአብሔርን ቃል አንብበው። ራስ ሰው ያነበበልህ አትዱር። መቼ ሁሉ ጊዜ ሁሉም ሰው አገልጋዮቹ የት ሄደው? አገልጋዮቹ ለአንተ ያነቡልህ። አለበዛ ይሄ ከልት ነው። ሌሎች ሰዎች እያነበቡላችሁ፣ ሌሎች ሰዎች እየነገሯችሁ ለመኖር የምታስቡ ከሆነ ስህተት ትምህርት ነው። አታድጉም። እድሜ ልካችሁን በዳይፐር እንድትኖሩ ነው የምትገደዱት። እናንተ እግዚአብሔርን ማየት አትችሉም። የሆኑ ሰዎች አየን እያሏችሁ ነው የሚነግሯችሁ። ለማደግ ይሄ ያስፈልጋል። እመኑኝ። አሁን ዛሬ የመጣችሁ ሰዎች፣ ዛሬ የምትሰሙ ሰዎች በጣም እድለኛ ናችሁ። ተረክ ነው የምታደርጉት። ከዚህ በኋላ ቁጭ ብላችሁ እየጎተተ እናንተን የሚያሳድግ ኃይል የለም። ቆም ትሉና ጥርግርግ ታረጉና በዙሪያችሁ የቀጣጠላችሁትን ብትጽፍ አንተ ወደ እልፍኝ ግባ አይደል ያለው። በርን ዝጋ፣ የሚዘጋውን ዝጋው፣ እንቆላልፍና ይሄንን ዝጋው፣ ቴሌቪዥኑን ዝጋውና እግዚአብሔር ፊት ብቻ። ይሄን ስል ደግሞ ሚስት ቤተሰብ ምናምን እያዩ ያሉትን ቲቪ ዝጉ ብለህ ዘግተህ ረብሻ ፍጠር አላልኩም። ራስ ብቻ እንደውም እንደዚህ አይነት ግርግር ውስጥ አትግባ። ያሉትን ነገሮች ይደረግ። አንተ የራስህ ጊዜ ቁጭ ብለህ እዚህ ባዚንኪ የማይጠቅምህን የማትችለውን የማታውቀውን ፖለቲካውን ከምታቦካው እሱን ሰዓት ቢያንስ አንዱ ቪዲዮ 30 ደቂቃ ይፈጃል። እሱን 30 ደቂቃ ብቻ ዘግተው ከጌታ ጋር ቁጭ ብለህ እንዴት ትወዱታላችሁ ወይ? ትወዱታላችሁ ወይ? ህጉ በሁለት ተጠቅሎ ተሰፍቷል። አንደኛ እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ምን በል ውደድ። ባልንጀራህን እንደ ራስህ ውደድ። አለቀ። እግዚአብሔርን ትወዱታላችሁ? ያው ጌታ ትወድ አንተ ታውቃለህ እንዳለው ጴጥሮስ። ጌታ እኮ ቢመጣ አሁን የሚጠይቀን እሱን እኮ የደከምንበት የወደቅንበት ስርቻ ውስጥ ይመጣና በህይወቱ መቼም ታምር ሳይደረግለት የጌታን እጅ ሳይቀምስ እግዚአብሔር ምሕረቱን ሳያይ የኖረ ሰው የለም። ሁሉም የሚተነፍሰው የእግዚአብሔር ምሕረት ነው። አሁን ቢመጣ ጌታ የሚለን እንዱ ታውቃላችሁ? ልጆቼ ትወዱኛላችሁ ነው። ትወደኛል። ተነስቶ ከትንሣኤ በኋላ እነ ጴጥሮስ የደበቁትን መረብ ይዘው ተያይዘው ከዮሐንስ ጋር ግር ብለው ሄደው እዛ ያደኑ ለማጥመድ ሲለፉ አድረው ባዶ ጧማ መረብ እያጠቡ መጣ። ወደ ቀኝ ፈቅ በሉና ጣሉት አላቸው። የማያውቁት ሰውዬ ነው፣ ኢየሱስ መሆኑን አላወቁም። ከዛ ሲጥሉት ማኔጅ ማድረግ የማይችሉት ብዙ አሳ መረብ ውስጥ መጥቶ ሲገባላቸው በጣም ደንግጠው በጣም ገርሟቸው ጎትት ሲል ጴጥሮስ ዮሐንስ ጌታ እኮ ነው አለ። ዳይፍ ግን አውጣ ብሎ ተወጣ። ከዛስ ትወደኛለህ? ምን አይነት ጌታ ነው? ምንድን ነው እንደዚህ ማለት? ትወዱኛላችሁ ወይ? ጥሞና ምን ያደርግልናል ካላችሁ፣ ጥሞና እንደምትወዱት የምትነግሩበት። ልክ ጥሞና ሲንስ ቆይ ጌታን ወዷል። ጌታ ይወዳችኋል፣ ጥርጥር የለም። እናንተ ትወዱታላችሁ? እግዚአብሔር አይወደኝም ምናምን ነው። ይሄ ሙጢ መንፈስ ነው።
ባይወድሽማ ኢየሱስ አይሞት። ባይወድህማ ሰው አርጎ አይፈጥርም። የሆነ ዱኩላ ወይ ጅብ ነበር የምትሆነው። ፍጠረኝ ብለዋል እንዴ አንተ? ሰው በሆነ ራሱ የእግዚአብሔርን ፍቅር ነው የሚያሳይ። ለኃጢአት የከፈለው ዋጋ እግዚአብሔርን ፍቅር ነው የሚያሳይ። ይሄ የምትተነፍሰው አየር ምሕረትና ፍቅሩ ነው የሚያሳይ። የእግዚአብሔር ፍቅር ጥርጥር ውስጥ ወድቆብህ አይወደኝም እኔን ምናምን የሚሉ ሰዎች ተወሱን። እኔ 100% እርግጠኛ ሆኜ ነው የምነግርህ፣ ይወድሃል። ይኸው እየተነፈስክ ነው። አፍንጫ ይስባል፣ ያወጣል። ማን የሰጠህ ይሄንን? ምሕረት ይባላል ብትተነፍስ። ኢየሱስን አሳልፎ መስቀል ላይ ሰጥቶሃል። ይወድሃል። በአንተ በዚህ ጉዳይ አትጠራጠር። አንተ ግን ትወደዋለህ ወይ? ጥሞና የሚያስፈልግ ይሄን ቼክ እንድታረግ። እውነት ወደዋል? እውነት መዳኔ ይገርሞኛል? እውነት ኢየሱስ ለኔ ከፍለው ዋጋ ገብቶኛል? እውነት ይሄ ምስጋና አይገባው? አመስግኜ ጨርሼ ነው ሌላ ስራ ውስጥ የገባሁት። አመስግኛ ጨርሻለሁ። እውነት ወደዋለሁ? ቼክ አድርጉ። ከእብደት የምትተርፉት በዚህ ዓለም አብዳ እንዳታሳብዳችሁ፣ ዙሪያችሁ ያሉ ሰዎች አብደው እንዳያሳብዷችሁ። ትወዱታላችሁ፣ አመስግኑት። መዳናችሁ ይገርማችኋል፣ አመስግኑት። የመዳናችሁን ቀን ታስባላችሁ ወይ? ታመስግናላችሁ? ደስ ይላችኋል? መጽሐፍ ቅዱስ ታነባላችሁ? እነዚህን ካደረጋችሁ አንደኛ ህይወታችሁ ይለወጣል። አሁን እኔ ይሄንን የድሮ እግዚአብሔር እኔን እንደዚህ ግልብጥ ያርጎ ያወጣበትን ትምህርት ለምን አመጣኸው ካላችሁኝ፣ ህዝቡን ሳየው የለም ባትሪው የተነቀለ የማይሄድ መኪና ውስጥ ቁጭ እንዳለ ግለሰብ ነው የማየው። አሁን መሄድ ከፈለጋችሁ፣ ማደግ ከፈለጋችሁ፣ መለወጥ ከፈለጋችሁ እነዚህ ነገሮችን አድርጉ። እነዚህ ነገሮችን አገልጋይ አይደለም ያደርግላችሁ። እነዚህ ነገሮችን ሳታረጉ እሳት ላሳ አገልጋይ ተነስቷል ብቻ ካፉ የወጣው ነገር የሚግር አንድ አይስትም። አንተ የበላውትን ቀይ ወጥ ነገረኝ እኮ ካልሴ ጫማ ቁጥር ሳይቀር የሚናገር እኮ ሰው ተፈጠረ። አይገርምም? ምናምን ጫማ ቁጥርን አይደለም አባቴ ቅምቅም ሀያትህን የሚናገር ሰው ቢመጣ አታድግ። የሚያሳድግህ አሁን የነገርኩህን ጥሞና ይዘህ እግዚአብሔርን የምትወደው መሆንን እርግጠኛ ከሆንክ እንዴት እንደወደደ ማሰብ ስትጀምር፣ የፍቅሩን ደብዳቤ ማንበብ ስትጀምር ህይወትህ መነሳት ይጀምራል። ከወደቀበት ስርቻ ይወጣል። ይሄ ሰውዬ ወዴት እየሄደ ነው እየተባልክ ሰርክልህ እየተቀየረ፣ መንገድህ እየተቀየረ፣ ንግግርህ እየተቀየረ፣ ስራህ እየተቀየረ፣ ህይወትህ እየተቀየረ ላትገኝ አካሄድ ከእግዚአብሔር ጋር ከመሆኑ የተነሳ ላትገኝ እንደ ሄኖክ ትጠፋለህ። እግዚአብሔር ይዞ ይሄደ። እንዴ አውቀው ነበር እያሉ ላትያዝ እግዚአብሔር ይዞ ከፍ ይላል። መልእክቴ ይሄ ነው። ይሄን ያለኝ እግዚአብሔር ንገራቸው ብሎኝ ነው። ከሰማችሁ ስሙኝ። ደግሞዋለሁ ለመጨረሻ ጊዜ። ፍርሃት ውስጥ ያላችሁ ከማንም ጋር ቁጭ ብላችሁ ኖርማል ወሬ እያወራችሁ የምትረበሹ ውክ የምትሉ እንትና እኮ ልታገባ ነው ስትባሉ እናንተ የምትታመሙ፣ እንትና እኮ ቤት ሰራ ስትባሉ እናንተ የምታዝኑ፣ እንትና እኮ እንትን ደረሰው ሲባል ከመደሰት ይልቅ ሐዘን ውስጣችሁ የሚገባ ህይወታችሁ ውድድር ውስጥ ወድቆባችሁ ስቃይ ውስጥ ያላችሁ መቼም እንደማትደርሱ የሚሰማችሁ ስቅቅ የምትሉ ላይፋችሁ ሁሉ እንደዚህ ሆነ እማታውቁት ሐዘን እዚህ ውስጥ ተተክሎባችሁ የሚንበለበል እሳት ውስጣችሁ የገባባችሁ ጭንቅ የሚላችሁ ፍርሃት ውስጥ ያላችሁ የምትደነግጡ ተመሬት ተነስታችሁ ሞታችሁን የምትመኙ ሰዎች ጥሞና ያዙ። ጥሞና ጊዜ መውሰድ ነው። ከእግዚአብሔር ጋር ዝግት አድርጉና ሁሉንም ተዉትና ለዘላለም አብራችሁት የምትኖሩትን አሁን በቅጽበት አይንን ጨፍኖ የመግለጥ ያክል ሞት እንደሱ ድገት ስንወጣ አብረነው ለዘላለም የምንኖረውን የፈጠረን እንወደዋለን ነው ወይስ በሚያልፈው ፍቅር ተነድፋችኋል? መዳናችሁ ይገርማችኋል። ምንድነው መዳን? መዳን በምንድን ነው የሚገኘው? መዳን የሚገኘውማ ኢየሱስ መስቀል ላይ በሰራው ስራ። ምንድነው የሰራው? ስዕል ነው እንዴ ሳለው? አይደለም፣ ደምን ያፈሰሰው እሱ። ይገርማችኋል ወይ? ለኔ አሁን አንቺ ለአንተ ይሄ ዋጋ የተከፈለው፣ አዎ ኢየሱስ የሞተው፣ አዎ ለምን? እግዚአብሔር ስለሚወድ። ድኛለሁ፣ ድናል። በምን? በእምነት። ምንም ሳልሰራ ማከፍሎ እግዚአብሔር።
ይሄ ገርሞሻል ወይ? ይሄ ደንቆሃል ወይ? ደህንነት ገርሞሻል ወይ? ይሄ ሲገባችሁ ጌታን የምትከተሉ ሰዎች ትሆናላችሁ። ጌታን ተከተል የሚል ትምህርት ማስተማሪያ አይቀርም። የድሮ ደህንነት ትምህርት። ጌታን መከተል ስትጀምሩ ታድጋላችሁ። መጽሐፍ ዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ ሊያገለግለኝ የሚወድ ቢኖር ይከተለኝ፣ የሚከተለኝ ደግሞ አለ እኔ ባለሁበት ከኔ ጋር ይሆናል፣ አባቴም ያከብረዋል። መከተል ውስጥ ክብር አለ። ተከተሉት ጌታ። እንዳንጠፋፋ ጫካ ውስጥ በጣም ብዙ እንድንከተላቸው የሚፈልጉ ግሪሳዎች ዓለም ላይ ተለቀዋል። ምን ያልተለቀቀ ነገር አለ? ሁሉ እንድንከተለው ተከታይ አስከታይ ብዙ ነው። ማንን እንደሚከተል ነው እንጂ የማይታወቀው አስከታዩ ብዙ ነው። ጌታን ተከተሉ። ጌታን ፎሎ አድርጉት። እስሩ በሉ የሚለውን ስሙት። በየማለዳው አዲስ ዜና አለው። ክብር ለእግዚአብሔር ይሁን። ተነስተን ቆመን እንጸልያለን። እስቲ ጌታን አስቡት። ትወዱታላችሁ? ጌታን ትወደዋለህ? ቼክ አድርጉ እስቲ። እሱ አልፋ ነው ኦሜጋ። እኔ ባልወደው ምንም አይጎልበት። አባቱ ይወደዋል። ደስ የምሰኝበት የምወደው ልጄ ብሎ አባቱ መስክሮለታል። አብ ለዘላለም የሚወደው እኔና አብ አንድ ነን ያለ ጌታ እሱ። ትወዱታላችሁ ወይ? መዳናችሁ ሲገርማችኋል ወይ? በመዳናችሁ ትደሰታላችሁ ወይ? መጽሐፍ ቅዱስ አላችሁ ወይ? ደብዳቤውን ታነቡታላችሁ ወይ? ከእግዚአብሔር ጋር ጊዜ ትወስዳላችሁ ወይ? እግዚአብሔር ሆይ እርዳኝ እንላለን፣ አግዘኝ እንላለን። ያሳድጋል እሱ። እድገት የናፈቃችሁ ከልጅነት ውስጥ የሚወጣው በእድገት ብቻ ነው። የሚያሳድግ ደግሞ እሱ። እርዳኝ አባቴ ወይ። የሰራዊት አምላክ እግዚአብሔር ሆይ ጸሎቴን እንደምሰማኝ አውቃለሁ። በዚህ ማታ ይሄ ቅዱስ ቃል፣ ይሄ ያንተ ቃል፣ ይሄ ዘላለም ቃል ጌታ ሆይ ይሄ የሚያድነው ቃል፣ ሰዎችን ሁሉ ከሞት ወደ ሕይወት ያመጣ ቃል ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተጻፈ ይሄ ስልጣን ጌታ ሆይ ያልገባን፣ ይሄ ስልጣን ምን እንደሆነ ያልተረዳን፣ ይሄ ስልጣን ላልበራላቸው ሁሉ ዛሬ ማታ እንዲበራ በኢየሱስ ስም ጸልያለሁ። ይሄ የልጅነት ስልጣን እንዲበራ ለሴቶችና ለወንዶች ልጆች እዚህም እዛም ላሉ ሁሉ የበራ እንዲሆን በዚህ ስልጣን በፊትህ ቆመው ፍቅራቸው እንዲገልጡልህ በልጅነት ስልጣን አባት ብለን የምንጮህበት የልጅነት መንፈስ እንደሰጠህን አውቀን በፊትህ በኩራት እንደምንወድህ የምንዘምርበት፣ እንደምንወድህ የምንናገርበት፣ እንደምንወድህ በፊትህ የምንጸልይበት፣ መዳናችን ሐሴት የምናረግበት ሞገስና ጸጋን ጥበብንና እውቀትን ማስተዋል እንድትሰጠን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ የሚያሳድገው ያንተ ጥበብ፣ የሚያሳድገው ያንተ ሞገስ፣ የሚያሳድገው ያንተ መንፈስ፣ የሚያሳድገው ያንተ ቃል በኢየሱስ ስም ረሃባችን እንዲሆን የሁላችን የዕለት ተዕለት ረሃብ ፍለጋ እንዲሆን በኢየሱስ ስም ጸልያለሁ። ጌታ ሆይ ሊያገለግለኝ የሚወድ ቢኖር ይከተለኝ። በቃ አንተን በመከተል ዘመናችን ይለቅ። አንተን እንድንከተልህ እርዳን። ዛሬ በሕይወታችን ውስጥ ያስጨነቀን፣ ግራ ያጋባን፣ ልንከተለው ማይገባ ተከትለነው ያስደነገጠን፣ ተከትለነው ያስፈራራን፣ ተከትለነው ባዶ ያረገን፣ ተከትለነው የገፈፈን፣ ተከትለነው እግዚአብሔር ሆይ ቆሌያችንን ከላያችን ላይ የገፈፈ፣ ተከትለነው ራቁት ያስቀረን፣ ተከትለነው መጎሳ አልባ ያደረገን፣ ተከትለነው የመለጠን ነገር እግዚአብሔር ሆይ ተከትለነው ባዶ ያደረገን ያከሰረን ነገር ከሕይወታችን ይመታ፣ በኢየሱስ ስም ይመታ። በጌታ በኢየሱስ ስም እግዚአብሔር ሆይ ዛሬ እውነተኛ የምንከተል ጌታ በፊታችን ትልቅ ሆነህ እንድትቆምልን፣ እንድትበራልን፣ እንድትታየን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ይሄ ጉባኤ በክብርህ ይወረስ። በእያንዳንዳቸው የሕይወት ጎዳና ላይ አንተ ተገለጥ፣ አግኛቸው፣ በቋንቋቸው ተናገራቸው።
በተለያየ ስፍራ ሆነው የሚሰሙ በዚህ ያሉትን ሁሉ ባርክ። ቤተ ክርስቲያንን እርዳ። ስለነበረን ውድ ጊዜ ተመስገን። ቀሪ ዘመናችንን አንተ ውሰድ። ድምፅህ ሁሉ ጊዜ ከዚህ ቤት አይጥፋ። እንወድሃለን፣ እንገዛልሃለን። ሌሊታችንን ለስም ክብር ውሰድ። አንተ እስክትመጣ ወይም እኛ ወደ አንተ እስክንመጣ በሰላምህ ጠብቀን።